ኦሪት ዘጸአት ምዕራፍ 10 እግዚአብሔርም ሙሴን እኔ እግዚአብሔር እንደሆንኩ ታውቁ ዘንድ በግብፃውያን ያደረኩትን ነገር ያደረኩባቸውንም ታምራቴን በልጅህ በልጅ ልጅህም ጆሮች ትነግር ዘንድ ይህችንም ታምራቴን በመካከላቸው አደርግ ዘንድ የእርሱን የባሪያዎቹንም ልብ አደንድኛለሁና ወደ ፈርዖን ግባ አለው። ሙሴም አሮንም ወደ ፈርዖን ገቡ። አሉትም የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ በፊቴ ለመዋረድ እስከ መቼ እምቢ ትላለህ? ያገለግሉኝ ዘንድ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን እነሆ ነገ በአገር አንበጣዎችን አመጣለሁ፣ የምድሩንም ፊት ይሸፍኑታልና ምድሩን ለማየት አይቻልም። ከበረዶም አምልጦ የተረፈላችሁን ትርፍ ይበሉታል፣ ያደገላችሁንም የእርሻውን ዛፍ ሁሉ ይበሉታል። ቤቶችህም የባሪያዎችህም ሁሉ ቤቶች የግብፃውያንም ሁሉ ቤቶች በእነርሱ ይሞላል። አባቶችህ የአባቶችህም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚህ ቀን ድረስ እንደርሱ ያለ ያላዩት ነው። ተመልሶም ከፈርዖን ዘንድ ወጣ። የፈርዖንም ባሪያዎች ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉት ዘንድ ሰዎቹን ልቀቅ፣ ግብፅስ እንደ ጠፋች ገና አታውቅምን? አሉት። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው? አላቸው። ሙሴም እኛ እንሄዳለን፣ የእግዚአብሔር በዓል ሆኖልናልና፣ ታናናሾቻችንም ሽማግሌዎቻችንም ወንዶችና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከእኛ ጋር ይሄዳሉ አለ። ፈርዖንም እናንተን ከልጆቻችሁ ጋር ስለቅቅ፣ እግዚአብሔር ከእናንተ ጋር ይሁን፣ ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ። እንዲህም አይደለም፣ እናንተ ወንዶቹ ሂዱ፣ ይህን እፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረሯቸው። እግዚአብሔርም ሙሴን በግብፅ አገር ላይ እንዲወጡ ከበረዶም የተረፈውን የምድርን ቡቃያ ሁሉ እንዲበሉ ስለ አንበጣዎች በግብፅ አገር ላይ እጅህን ዘርጋ አለው። ሙሴም በግብፅ አገር ላይ በትሩን ዘረጋ። እግዚአብሔርም የምስራቅን ነፋስ ያን ቀን ሁሉ ሌሊቱን ሁሉ አመጣ። ማለዳም በሆነ ጊዜ የምስራቁ ነፋስ አንበጦቹን አመጣ። አንበጣዎቹም በግብፅ አገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ፣ እጅግም ብዙ ነበሩ። ይህንም የሚያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደርሱ አይሆንም። የምድሩንም ፊት ፈጽመው ሸፈኑት፣ አገሪቱም ጨለመች። የአገሪቱን ቡቃያ ሁሉ በረዶውም የተወውን በዛፉ የነበረውን ፍሬ ሁሉ በሉ። ለምለም ነገር ዛፍም የምድርም ሳር በግብፅ አገር ሁሉ አልቀረም። ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በደልኩ። አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅር በሉኝ፣ ይህንም ሞት ብቻ ከእኔ ያንሳልኝ ዘንድ አምላካችሁን እግዚአብሔርን ለምኑት አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ከምዕራብ አውሎ ነፋሱን አስወገደ፣ አንበጣዎችንም ወስዶ በኤርትራ ባህር ውስጥ ጣላቸው። አንድ አንበጣም በግብፅ ዳርቻ ሁሉ አልቀረም። እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች አልለቀቀም። እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅም አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ፣ ማንም ወንድሙን አላየም። 3 ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው። ፈርዖንም ሙሴን ጠርቶ ሂዱ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፣ ልጆቻችሁ ደግሞ ከእናንተ ጋር ይሂዱ አለው። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰዋው መሥዋዕትንና የሚቃጠል መሥዋዕትን ትሰጠናለህ። አምላካችንን እግዚአብሔርን ለማገልገል ከእነርሱ እንወስዳለንና ከብቶቻችንን ከእኛ ጋር ይሂዱ፣ አንድ ሰኮናም አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚያ እስክንደርስ አናውቅም አለ። እግዚአብሔር የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። ፈርዖንም ከእኔ ዘንድ ሂድ፣ ፊቴን ባየህባት ቀን ትሞታለህና
ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደተናገርክ ይሁን፣ ፊትህን እንደገና አላይም አለ።